በመድረኩ ላይ የ8 ዓመቱ ሊያም አባቱን ለማዳን ሲል የቤተ ክርስቲያኑን ዝምታ በጩኸት ሰበረው። አባዬ ሰርጉ ይቁም፣ ይቺ ሴት ልትገድል ነው ሲል እንግዶቹ በድንጋጤ ደረቁ። አንድ ልጅ አባቱ ሚስት ሊያደርጋት የመረጣትን ሴት በድፍረት ገዳይ እንዲላት ያደረገው ሚስጥር ምን ይሆን? አባቱ ጆን በፍቅር ታውሮ ልጁን ማመን ባይችልም ሊያም አባቱን ለማዳን ያለው ብቸኛ መንገድ ሰርጉን በሰዎች ፊት ማበላሸት ነበር። ጆን የህይወቴ ደስተኛ ቀን ነው ብሎ ያሰበው ዕለት የህይወቱ የመጨረሻ ቀን ሊሆን ጥቂት ሰኮንዶች ብቻ ቀርተዋል። ሊያም ግን የአባቱን ነፍስ ለመታደግ ብቻውን ከትልቅ ሴራ ጋር ተጋፈጠ። ፍቅር፣ ክህደትና የአንድ ትንሽ ልጅ ተአምራዊ ድፍረት የታየበት ይህ ልብ የሚነካ ታሪክ በእርግጠኝነት አይናችሁን በእንባ ይሞላዋል። ሰላም ውድ ቤተሰቦቻችን እንደምን አላችሁ? ታሪኩን ከመጀመራችን በፊት እስኪ ይህንን ልብ የሚነካ ታሪክ ከየትኛው የዓለም ክፍል ሆናችሁ እንደምትከታተሉት ኮመንት ላይ ጻፉልን። ቪዲዮንም ላይክ አድርጉት። እንደዚህ አይነት አስደናቂ ታሪኮችን በየዕለቱ የምናቀርብበትን የዩቲዩብ ቻናላችንን ሰብስክራይብ በማድረግ ቤተሰባችንን ተቀላቀሉ። አሁን ወደ ታሪካችን እንመለስ። ሊያም የ8 ዓመት ሁል ጊዜ ትክክልና ስህተትን ለመለየት ጠንካራ ስሜት ያለውና የሚወዳቸውን ሰዎች ለመጠበቅ የሚሞክር ልጅ ነበር። ምንም ያህል ከባድ ቢሆንም በአንድ ወቅት የአባቱ የህይወቱ ደስተኛ መሆን የነበረበት ቀን ሊያም ሁሉንም ነገር የሚቀይር ውሳኔውን ወሰነ። አባቱ ጥቁር ሚስጥሮችን የደበቀችውን ሳራን ሊያገባ ሲል ሲመለከት ሊያም ማንም ሊገምተው የማይችለውን አስደንጋጭ እውነት ይፋ ለማድረግ ወደፊት ወጣ። የእሱ ደፋር እርምጃ ሰርጉን ባለበት እንዲቆም አደረገው። ነገር ግን ቀጥሎ የተከሰተው ነገር ሁሉንም ሰው አስደነገጠ። የሊያም መናገር ለምን እንደዚህ ያለ አስከፊ ውጤት አመጣ? የዚህ ልጅ ድፍረት ስለ አባቱና ስለ እጮኛው እውነቱን እንዴት አጋለጠ? እናም በህይወታቸው ላይ ምን አይነት ተጽዕኖ አሳደረ? ይህንን ለማወቅ እስከ መጨረሻው ተከታተሉ። የፀሐዩ ብርሃን በትናንሽ የቤተክርስቲያኑ መስኮቶች በኩል ገብቶ በተሰበሰቡት እንግዶች ላይ ሞቅ ያለ ብርሃን ፈንጥቋል። አየሩ በደስታ ተሞልቷል። ጓደኞችና የቤተሰብ አባላት በሹክሹክታ ያወራሉ። አይኖቻቸው በጉጉት ወደ መግቢያው ይመለከታሉ። በመድረኩ አጠገብ ጆን ማቲው በጥቁር ቶክሲዶ ቆሟል። በከንፈሮቹ ላይ የሚታይ የጭንቀት ፈገግታ አለ። ሙሽራውን እየጠበቀ ነው። አባዬ በጣም ታምራለህ አለው የ8 ዓመቱ ልጁ ሊያም በእጁ የያዘውን ትንሽ ትራስ እየነካካ። የልጁ ጥቁር ፀጉር በጥሩ ሁኔታ ተበጥሯል። ትንሹ ሱፉም ከአባቱ ጋር በትክክል ይመሳሰላል። ነገር ግን ጆን በደስታ ሲበራ የሊያም ቡናማ አይኖች በጭንቀት ደብዝዘው ነበር። ጆን ወደ ልጁ ዝቅ ብሎ ተመለከተና አጽናኝ በሆነ ሁኔታ አይኑን ጠቀሰው። አመሰግናለሁ ልጄ፣ አንተ አንድ አባት ሊመኘው የሚችለው ምርጡ የቀለበት አቅራቢ ነህ አለው። የልጁን ፀጉር በፍቅር አሻሸው። በልጁ ፊት ላይ የተሳለውን ጭንቀት ምንም አላስተዋለም ነበር። የመጀመሪያው የሰርግ ሙዚቃ አየሩን ሲሞላው ታዳሚዎቹ ተነስተው ቆሙ። የሙሽራዋን ገጽታ ለማየት ሁሉም አይኖች ወደ ቤተክርስቲያኑ በር ዞሩ፣ ከሊያም በስተቀር ሁሉም። የልጁ እይታ በአባቱ ላይ ተተክሏል። ትናንሽ እጆቹ የቀለበት ትራሱን አጥብቀው ስለያዙት የጣቱ መገጣጠሚያዎች ነጭ ሆነዋል። በሮቹ ተከፍተው ሳራ በሙሽሪት ግርማዋ ታየች። በነጭ ጥልፍና በሐር ልብስ ተውባ በመተላለፊያው ላይ ተንሸራሸረች። ወርቃማ ፀጉሯ በትከሻዋ ላይ ወርዷል። ሰማያዊ አይኖቿ ወደ መድረኩ ስትቃርብ በስሜት ያበሩ ነበር። የጆን ፊት በራ። በጣም ታምሪያለሽ አላት። ሳራ ከጎኑ ስትቆም በሹክሹክታ ነገራት። እሷን በለሰለሰ ድምፅ አብረን የምንኖረውን ህይወት ለመጀመር ጓጉቻለሁ ብላ መለሰችለት። ፓስተሩ ስነ ስርዓቱን ጀመሩ። ቃላቶቻቸው በተሰብሳቢዎቹ ላይ ፈሰሱ። ነገር ግን ሊያም እያንዳንዱን ያለፈች ቅስፈት ዘላለማዊ ሆና ተሰማችው። አንዴ አንድ እግሩን፣ አንዴ ደግሞ ሌላውን ያወዛውዛል። አይኖቹ በአባቱና በሳራ መካከል ይንሸራሸራሉ። ለተመልካች ዝም ብሎ ጭንቀት ሊመስል ይችላል። ነገር ግን በልጁ ውስጥ ትልቅና አጣዳፊ ነገር እየሆነ ነበር። እዚያ ቆሞ ሳለ ሊያም ባለፉት ጥቂት ወራት ትዝታዎች ውስጥ ተዋጠ። አባቱ ሊያምን ከትምህርት ቤት የወሰደበት ቀዝቃዛ ከሰዓት ነበር። ፊቱ በደስታ ያበራ ነበር። ልጄ ላስተዋውቅህ የምፈልገው ሰው አለኝ አለው ወደ ቤት ሲነዱ። ሊያም በጉጉትና በፍርሃት እንዴት እንደተረበሸ አስታወሰ። እናቱ ከ2 ዓመት በፊት ካለፈች ጀምሮ እሱና አባቱ ብቻ ነበሩ። ወደ ህይወታቸው አዲስ ሰው የመግባቱ ሐሳብ እርግጠኛ ባልሆነ ስሜት ሞላው። ወደ ቤት ሲደርሱ ሳራ በረንዳው ላይ ትጠብቅ ነበር። ወርቃማ ፀጉሯ ይስብ ነበር። ሲቃረቡ ሞቅ ያለ ፈገግታ ሰጠቻቸው።
እናም ሊያም አባቱ እሷን ሲያይ አይኖቹ እንዴት እንደሚበሩ አስተዋለ። ሊያም ይህች ሳራ ናት አለው ጆን በኩራት። እሷ ለኔ በጣም አስፈላጊ ናት፣ ላንተም አስፈላጊ ትሆናለች ብዬ ተስፋ አደርጋለሁ። ሳራ ወደ ሊያም ደረጃ ዝቅ ብላ ሰማያዊ አይኖቿ እያበሩ በመጨረሻም አንተን በማግኘቴ በጣም ደስ ብሎኛል የኔ ቆንጆ ልጅ አለችው። አባትህ ሁሉ ጊዜ ስላንተ ያወራኛል። በዚያ ቅስፈት ሊያም የተስፋ ጭላንጭል ተሰማው። ምናልባትም ነገሩ እንደሚያስበው መጥፎ ላይሆን ይችላል። ነገር ግን ሳምንታት እያለፉ ሲሄዱ ያ ተስፋው መጥፋት ጀመረ። ሊያም አባቱ በሌለበት ጊዜ ሳራ ምን ያህል የተለየች እንደሆነ አስተዋለ። ሞቅ ያለ ፈገግታዋ ይጠፋል። በመጥፎ እይታና በቁጣ ስሜቶች ይተካሉ። አንድ የተለየ ምሽት በሊያም አይምሮ ውስጥ ይታወሳል። ጆን ስራ ምሽቱ ነበር። እናም ሳራ ሊያምን ልትጠብቀው ተመድባ ነበር። በምግብ ጠረጴዛው ላይ ተቀምጠው ሳለ ሊያም እሷን በጨዋታ ለማነጋገር ሞከረ። ወይዘሮ ሳራ ብሎ በፈራ ስሜት ጀመረ። ህዋን ትወጃለሽ? በትምህርት ቤት ስለ ስርዓተ ፀሐይ እየተማርን ነው። ሳራ በቁጣ ንግግሩን አቋረጠችው። ከስልኳ ላይ ቀና አላለችም ነበር። እባክህን አሁን ስራ ላይ ነኝ፣ ምግብህን በዝምታ ብላ። ሊያም ወንበሩን ወደ ኋላ ፈገፈገ። ምግቡን በሳህኑ ላይ እያሽከረከረ ነበር። ተከትሎ የመጣው ዝምታ ማንም የማይረብሸው ነበር። ጆን ቤት በሚሆንበት ጊዜ ግን ታሪኩ ፈጽሞ የተለየ ነበር። ሳራ ስለ ትምህርት ቤት ትጠይቀዋለች፣ በቀልዶቹ ትስቃለች፣ እንዲሁም ጸጉሩን በፍቅር ታሻንሸዋለች። ነገር ግን ሊያም በፈገግቷ ውስጥ ያንን ሐሰተኝነት፣ ከዓይኖቿ ጀርባ ያለውን ውጥረት ማየት ይችል ነበር። ጆን በበኩሉ ሊያም ካየው በላይ በደስታ ተሞልቷል። በቤት ውስጥ እየተንጎራደደ ያንጎራጉራል። አልፎ አልፎም ደስታው ሲበዛ ይጨፍራል። ሳራ ድንቅ አይደለች ይለዋል፣ አይኖቹ እያበሩ። እሷን በህይወታችን በማግኘታችን በጣም እድለኞች ነን አይደል ልጄ? ሊያም የአባቱን የደስታ አረፋ ላለማፍሰስ ሲል በግዳጅ ራሱን ይነቀንቃል። ነገር ግን በውስጡ ብቸኝነትና ግራ መጋባት ይሰማው ነበር። ሳምንታት ወደ ወራት ሲቀየሩ የሳራ እውነተኛ ማንነት በሊያም ውስጥ ይበልጥ ግልጽ እየሆነ መጣ። ጆን በማይሰማበት ጊዜ ስውርና ልብ የሚነኩ አስተያየቶችን መስጠት ጀመረች። ኦ ሊያም ትል ነበር። በትምህርት ቤቱ ፕሮጀክት ላይ የፈጠረውን ብጥብጥ ስታይ አንዳንድ ጊዜ በጣም አስቸጋሪ ነህ። አባትህ እንዴት እንደሚችልህ እኔ አላውቅም። ወይም ደግሞ በትምህርት ቤት ጥሩ ውጤት ሲያመጣና ሲያሳያት ጥሩ ነው ልጄ፣ ግን ሁሉ ጊዜም ማሻሻያ ያስፈልግሃል። እያንዳንዱ አስተያየት የሊያምን በራስ መተማመን ይሸረሽረው ነበር። በቤት ውስጥ እንደ ሸክም እንዲሰማው ያደርገዋል። ወደ ራሱ እያፈገፈገ ሄደ። ብዙ ጊዜውን በክፍል ውስጥ ማሳለፍ ጀመረ። ከሰርጉ 3 ወራት በፊት አንድ ቅዳሜ ከሰዓት በኋላ ሊያም ከትውስተው ሊያጠፋው የማይችለው ክስተት ተከሰተ። ጆን ጉዳዮችን ለመፈጸም ወጥቶ ነበር። ሊያምንና ሳራን ቤት ውስጥ ብቻቸውን ትቷቸው ነበር። ሊያም ሳሎን ውስጥ ካርቶን እያየ ጭማቂውን እየጠጣ ሳለ ሳራ ገባች። ያንን አጥፋው ብላ ጮኸች። ቴሌቪዥኑን እየተመለከተች ነበር። ድምፁ በጣም ይረብሻል፣ መስራት እፈልጋለሁ። ሊያም ደንግጦ ሪሞቱን ሊይዝ ሲል በችኮላ ብርጭቆውን ገፋው። ጭማቂው በጠረጴዛው ላይና በምንጣፉ ላይ ፈሰሰ። ይቅርታ ብሎ በድንጋጤ ጮኸ። መጥረጊያ ለመውሰድ ሲነሳ ሆን ብዬ አይደለም። ንግግሩን ሳይጨርስ ሳራ እዛ ደርሳ ነበር። ጣቶቿን በክንዱ ላይ አጥብቃ በመያዝ ከፈሰሰው ጭማቂ አራቀችው። እስኪ ምን እንዳደረክ ተመልከት አለችው። ፊቷ በቁጣ ተለውጦ ነበር። አንተ የማትረባ በጣም ግዴለሽ ልጅ ነህ። ሊያም በእጇ ጥንካሬ የተነሳ አመመው። አይኖቹን ባቀረሩ። ይቅርታ አላት እያለቀሰ። አጸደዋለሁ። የሳራ አይኖች በክፋት ጠበቡ። አሁን ብታጸደው ይሻልሃል ብላ ተናገረች። እናም ስለዚህ ጉዳይ ለአባትህ አንዲት ቃል ብትናገር በጣም ትጸጸታለሽ። ገባ? ሊያም በፍጥነት ራሱን ነቀነቀ። ልቡ በደረቱ ውስጥ ይመታ ነበር። ሳራ እንደለቀቀችው ቆሻሻውን ለማጽዳት ተጣደፈ። እጆቹ እየተንቀጠቀጡ ነበር። ያን ምሽት ጆን ወደ ቤቱ ሲመለስ ሳራ በፈገግታ ቀን እንዴት ነበር በሚል ጠየቀችው። ሊያም ከደረጃው ሆኖ ሳራ የመታችውን ክንዱን እያሻሸ ከምን ጊዜውም በላይ ብቸኝነት ተሰምቶት ተመለከታቸው። ሰርጉ ሲቃረብ ሊያም በሚስጥሩ ክብደት ሲታገል ራሱን አገኘው። ለአባቱ ስለ ሳራ እውነተኛ ማንነት ለመናገር ፈልጎ ነበር። ነገር ግን ፍርሃት ተሰማው። ጆን ባያምነውስ? ሳራ ይበልጥ ብትቆጣውስ? ከሰርጉ 1 ወር በፊት አንድ ምሽት በመጨረሻ ሊያም ድፍረት አግኝቶ ወደ አባቱ ቀረበ። ጆን በቢሮ ውስጥ ወረቀቶችን እያገላበጠ ሳለ ሊያም በሩን አንኳኳ። ግባ ልጄ አለው ጆን ፈገግ ብሎ። ምን ተፈጠረ? ሊያም አመነታ። የሸሚዙን ጫፍ በእጆቹ እያሽከረከረ
አባዬ ብሎ በዝግታ መናገር ጀመረ። ስለ አንድ ነገር ላናግርህ ነበር። ጆን ወረቀቶቹን ወደ ጎን አደረገና ሙሉ ትኩረቱን ለሊያም ሰጠው። እርግጥ ነው ልጄ፣ ስለ ማንኛውም ነገር ልታናግረኝ ትችላለህ። ምንድን ያሳሰበ? ሊያም ትንፋሹን አውጥቶ ስለ ሳራ ነው፣ እኔን የምትወደኝ አይመስለኝም ብሎ ተናገረ። የጆን ፊት ግራ በመጋባት ተጨማደደ። ምን ማለት ነው ሊያም? ሳራ እኮ በጣም ነው የምትወድህ። አይደለም አባዬ፣ አትወደኝም ሲል ሊያም አጥብቆ ተናገረ። አንተ በማትኖርበት ጊዜ ትቀየራለች፣ ችላ ትለኛለች፣ አንዳንዴ መጥፎ ነገሮችን ትናገራለች። ቆይ ልጄ ቆይ ሲል ጆን እጁን በማንሳት አቋረጠው። ጆን ትንፋሹን አውጥቶ ጸጉሩን አሻሸው። ሊያም ይህ ለአንተ ትልቅ ለውጥ እንደሆነ አውቃለሁ። ሳራ የቤተሰባችን አካል በመሆኗ ትንሽ ጭንቀት መሰማቱ ተፈጥሯዊ ነው። ግን ቃል እገባልሃለሁ እሷ በጣም ታስብልሃለች። ግን አባዬ ሊያም እንደገና ለመሞከር ነበር። ነገር ግን ጆን ጭንቅላቱን ነቀነቀ። ምንም ግን የለም ልጄ፣ ሳራ የእንጀራ እናትህ ልትሆን ነው። እናም እድል እንድትሰጣት እፈልጋለሁ። ሁላችንም እንደምናደርገው እሷም የተቻላትን እያደረገች ነው። እሺ ልጄ። የሊያም ትከሻዎች በሽንፈት ተንቀጠቀጡ። እሺ አባዬ ብሎ መለሰ። ከክፍሉ ሊወጣ ሲል እይ አለው ጆን ድምፁን አለስልሶ። እይ ልጄ ተመልከት፣ አባትህ ይወድሃል። እሺ እናም ሁላችንም ደህና እንሆናለን። ታየዋለህ፣ በቅርቡ ታየዋለህ። ሊያም በሩን ሲዘጋው የተስፋ መቁረጥ ስሜት ወረረው። አባቱ በዓለም ላይ በጣም የሚያምነው ሰው እሱን አላመነውም ነበር፣ ወይም ደግሞ ማመን አልፈለገም ነበር። ከዚያ ቀን ጀምሮ ሊያም ስለ ሳራ ባህሪ ለአባቱ መንገሩን አቆመ። ይልቁንም ወደ ራሱ ይበልጥ ተመለሰ። ይበልጥ ዝምተኛ፣ የቤተሰብ ራትና ጉዞዎችን የሚፈራ ልጅ ሆነ። ምክንያቱም ሁሉም ነገር ደህና እንደሆነ ማስመሰል አለበት። ጆን በሰርጉ ዝግጅትና በራሱ ደስታ ተውጦ የልጁን ለውጥ አላስተዋለም ነበር። የሊያምን ዝምታ ለአዲስ ነገር ካለው ፍርሃት ወይም ከእድሜ ለውጥ ጋር አያይዞታል። ከውስጥ የሚፍለቀለቀውን ውጥረት አላወቅለትም። ሳራ በበኩሏ በድሏ ተደስታለች። ጆን እውነተኛ ማንነቷን ባለማወቁና እናም ሊያም ዳግመኛ ለመናገር በመፍራቱ በሱ ላይ የምታደርገውን በደል ይበልጥ አጠናከረችው። አንድ ቀን ከሰዓት በኋላ ሊያም ሳራን ከጓደኛዋ ዴቢ ጋር ስታወራ ሰማት። እንዴት እንደምትችው አላውቅም አለች ዴቢ። የሌላ ሰው ልጅ እናት መሆን ይቅርታ አድርጊልኝና እኔ አልችልም። ሊያም በመተላለፊያው ላይ ቆሞ ነበር። የሳራን መልስ ለመስማት ትንፋሹን ዋጠ። ኦ ያን ያህል እንኳን መጥፎ አይደለም አለች ሳራ። ድምጿ በሐሰት ጣፋጭነት ተሞልቶ ነበር። ሊያም እንግዲህ የጥቅሉ አካል ነው አይደል? ጥሩን ከመጥፎ ጋር መቀበል አለብኝ። ዴቢ ሳቀች። አንቺ ጥሩ ነሽ፣ የእውነት ጥሩ ነሽ። እኔ ብሆን ኖሮ ልጁን ከወዲሁ ወደ አዳሪ ትምህርት ቤት እሰደው ነበር። ሊያም የሳራን መልስ ለመስማት አልጠበቀም። ወደ ክፍሉ ተመለሰ። ልቡ በሐዘን መታ። የጥቅሉ አካል መጥፎ ነገር ለሷ እንዲህ ነበር። ከአባቱ ጋር ለመሆን ስትል የምትታገሰው አስቸጋሪ ነገር። የሰርጉ ቀን ሲቃረብ ሊያም ይበልጥ የታፈነ መሰለው። አባቱና ሳራ ስለ ወደፊት ህይወታቸው እቅድ ሲያወጡ ተመለከተ። ነገር ግን እሱን እንዴት እንደሚነካው አላሰቡም ነበር። ስለ ጉዞና ቤቱን ስለማሳደስ እያወሩ ነበር። ሊያም ጥላ እንደሆነ ተሰማው፣ የማይታይና ዋጋ ቢስ። አንድ ምሽት ሊያም አልጋው ላይ እየተገላበጠ መተኛት አቃተው። በጠረጴዛው ላይ ያለው ሰዓት 11 ሰዓት ይላል። ቀይ ብርሃን ከክፍል ውስጥ አስፈሪ ጥላዎችን ይፈጥራል። ትንፋሹን አውጥቶ ከኩሽና ውሃ ለመጠጣት ወሰነ። በሱፐርማን ቢጃማው በመተላለፊያው ላይ ሲሄድ ሊያም በድንገት ቆመ። ከሳሎን የሚመጣ የቁጣ ሹክሹክታ ድምፅ ሰማ። ሳራ ነበረች። ጃክ ልትሰማኝ ይገባል አለች በስልኳ ውስጥ። ሊያም ዝቅ ብሎ ወደ ሳሎን ተመለከተ። ሳራ ወደፊትና ወደ ኋላ ትራመዳለች። እጇን በፀጉሯ ውስጥ እያማታች ይህንን ነገር ልናጣድፈው አንችልም፣ ሁሉም ነገር ፍጹም መሆን አለበት። የሊያም ልብ ይመታ ነበር። ሳራ እንዲህ ተጨንቃ ሰምቷት አያውቅም። ብዙ ጊዜ ፈገግታና ጣፋጭነት ካልሆነም ቁጣ ነበር የምታሳየው። በተለይም አባቷ አጠገብ ስትሆን ሁሌ ፈገግ ያለች ነበረች። ሰርጉ ከ2 ሳምንት በኋላ ነው ስትል ሳራ ቀጠለች። ድምጿ በንዴት ተሞላ። ያ አንዴ ካለቀ ወደ ሁለተኛው ምዕራፍ እናሸጋግረዋለን። አሁን የኢንሹራንስ ፖሊሲው። ጆን ምንም አልጠረጠረም። የኢንሹራንስ ፖሊሲ ሁለተኛው ምዕራፍ። የሊያም አይምሮ ግራ በመጋባት ተሞላ። የሰዎችን ንግግር ተደብቆ ማዳመጥ ስህተት እንደሆነ ቢያውቅም መሄድ ግን አልቻለም። አይ ጃክ፣ እኔ ሁሉንም ነገር ተቆጣጥሬዋለሁ አለች ሳራ። በእቅዱ ብቻ ተጓዝ። አንዴ ገንዘቡን ካገኘን
ለህይወታችን ይበቃናል። ከእንግዲህ ማጭበርበር የለም። ይሄ የኛ ትኬት ነው። የሊያም ትንፋሽ ተቋረጠ። ገንዘብ፣ ማጭበርበር። ሳራ ስለምን እያወራች ነው? ያ ልጅ ሊያም፣ እሱ ትልቅ ስጋት ነው አለች ሳራ። ሊያምም ደነገጠ። ከእድሜው በጣም አስተዋይ ነው፣ ግን ችግር የለውም። አይዞህ፣ እኔ ይዘዋለሁ። ጆን በእጃችን መዳፍ ውስጥ ነው ያለው። ስለ ጩኛው የሚነገረውን አንዲትም ቃል ከማንም አያምንም። የሊያም አይኖች እንባ ተሞሉ። ሳራ እንደማትወደው ያውቃል። ነገር ግን እንደዚህ ስታወራ መስማት ከገመተው በላይ አሳመመው። ተዘጋጅ ብቻ እሺ አለች ሳራ። ከሰርጉ 2 ሳምንት በኋላ እርምጃ እንወስዳለን። ጆን ምን እንደነካው እንኳን አይታወቅም። ስልኩን ዘጋችው። ሊያም ወደ ክፍሉ ተመለሰ። ልቡ ሳራ የምትሰማው እስኪመስለው ድረስ ይመታ ነበር። በብርድ ልብሱ ተደበቀ። ስለሰማው ነገር እያሰበ ነበር። ሳራ አንድ መጥፎ ነገር እያቀደች እንደሆነ ገብቶታል። እናም እሱ አባቱን፣ ገንዘብና የኢንሹራንሱን ፖሊሲ ይጨምራል። ሊያም እነዚህን ነገሮች በሙሉ አልተረዳቸውም። ነገር ግን አንድ ነገር እርግጠኛ ሆነ። አባቱ አደጋ ላይ ነው። ያንን ምሽት ሊያም እንቅልፍ ሊወስዱ አልቻለም። የሳራ ቃላት በአይምሮ ይመላለሱ ነበር። ጠዋት ሲነሳ ጆንና ሳራ ጠረጴዛው ላይ ተቀምጠው ቁርስ ሲበሉ አገኛቸው። ደስተኛ ቤተሰብ ይመስሉ ነበር። እንደምን አደርክ ጀግናዬ አለው ጆን የሊያምን ጸጉር እያሻሸ። የድካም ስሜት ይታይብሃል። መጥፎ ምሽት ነበር? ሊያም የሳራን እይታ እያሸሸ ራሱን ነቀነቀ። አሁን ዝም ብሎ መተኛት አቃተኝ ብሎ ተናገረ። የሳራ ድምፅ ጣልቃ ገባ። ኦ ምስኪን፣ ምናልባት ስለ ሰርጉ ስለጓጓ ይሆናል አይደል ሊያም? ሊያም ቀና ብሎ የሳራን አይኖች ለሰከንድ አየ። ከፈገግታዋ ጀርባ ያለውን ክፋት አየ። አሁን ብሎ ዋሸ። የግድ ፈገግ አለ። በሚቀጥሉት ጥቂት ቀናት ሊያም ሳራን ልክ እንደ ጭልፊት ይከታተላት ጀመር። አሁን አንድ ስህተት እንዳለ ስለሚያውቅ ከዚህ በፊት ችላ ያላቸውን ነገሮች በሙሉ ማስተዋሉን ጀመረ። ሳራ ሁሉ ጊዜ ስልኳ ላይ ናት። ጆን ወደ ክፍሉ ሲገባ በፍጥነት ስክሪኑን ትዘጋዋለች። ከሰርግ አዘጋጁ ጋር እያወራው ነው እሺ እኔ ፍቅር ትለዋለች። ወይም ደግሞ ስለ ሚዜዎቹ ጉዳይ ነው። ግን ሊያም ያውቃል። አንዳንዴ ስክሪኑ ላይ ጃክ ከሚባለው ስም ጋር የሚደረጉ መልእክቶችን ያያል። ከቤት የምትወጣበት ጊዜም እየበዛ ሄደ። አንዳንድ የሰርግ ጉዳዮችን ለመጨረስ ወጣ ልል ነው ትለዋለች ጆንን እየሳመች። ጆን በፍቅር ታውሮ ስለነበር ምንም አይነት ጥያቄ አያነሳም። ግን ሊያም ሁሉንም ነገር ያስተውላል። ከሰርጉ 1 ሳምንት በፊት አንድ ቀን ከሰዓት በኋላ ሊያም አባቱን ጋራጅ ውስጥ ሲረዳ መኪናዋን ይዛ መጣች። ወደ ውስጥ ስትገባ እነሱን እንኳን አልተመለከተችም። አባዬ የሚበላ ነገር ላምጣ አለው ሊያም የቆሸሹ እጆቹን እየጠረገ። ጆን ማሽኑን በመጠገን ተጠምዶ ነበር። እሺ ልጄ፣ ሲመች ለኔም ሶዳ ይዘህልኝና። ሊያም ወደ ቤት በዝግታ ገባ። የሳራ ድምጽ ከፎቁ ላይ ይሰማል። ደረጃዎቹን በዝምታ ወጣ። ሊጠናቀቅ ነው ጃክ አለች ሳራ። በእንግዳ ክፍል ውስጥ ነበረች። ጥቂት ቀናት ብቻ ቀሩን። ሊያም ወደ በሩ ጠጋ ብሎ ለማዳመጥ ሞከረ። ፖሊሲው ጠንካራ ነው አለች ሳራ። አንዴ ከተጋባን በኋላ ቀላል ይሆናል። በቃ አሳዛኝ አደጋ ይሆናል። እናም እኛ ህይወታችንን እንቀጥላለን። የሊያም ደም ቀዘቀዘ። አሳዛኝ አደጋ? አባቱን ለመጉዳት እያቀዱ ነው። በድንገት የሳራ ድምጽ ወደ ሹክሹክታ ተቀየረ። ሊያም ይበልጥ ጠጋ ብሎ ለመስማት ሲሞክር በሩን ነካውና ድምጽ አወጣ። ክፍሉ ጸጥ አለ። የሊያም ልብ ደነገጠ። መሄድ አለብኝ አለች ሳራ በፍጥነት። ሊያም በመተላለፊያው በኩል ሮጦ መታጠቢያ ቤት ውስጥ ገብቶ ተደበቀ። የሳራ ዱካ ከደረጃው ሲወርድ ተሰማ። ሊያም በመታጠቢያ ቤቱ ግድግዳ ላይ ተደግፎ ትንፋሹን ዋጥ አደረገው። ነገሩ ካሰበው በላይ የከፋ ነበር። ሳርና ጃክ ገንዘብ ብቻ አልነበረም የሚፈልጉት፣ አባቱን ለመጉዳት እያቀዱ ነበር። ሊያም ምን ማድረግ እንዳለበት ግራ ገባው። ቆይ አሁን ማን ያምነዋል? አባቱ ሳራን እንደ ጥሩ ሴት ነው የሚያያት። ሳራ ደግሞ ሊያም የሚናገረውን ሁሉ በሱ ላይ ማዞር እንደምትችል አስጠንቅቀዋለች። ለሚቀጥሉት ቀናት ሊያም ንቁ ሆኖ ቆየ። የሳራን እያንዳንዱን እንቅስቃሴ መከታተል ጀመረ። አንድ ምሽት ድንገት ቤት ውስጥ ወዳለው ቢሮ ሲገባ ሳራ የጆንን ላፕቶፕ በፍጥነት ስትዘጋው አያት። እንዳየችው ደነገጠች። ኦ ሊያም አለችው ድምጿን ከፍ አድርጋ። አስደነገጥከኝ እኮ፣ ስለ ሰርጉ አንዳንድ ነገሮችን እያየው ነበር። ሊያም አላመናትም። ራሱን በመስማማት ነቀነቀ። ሳራ ከክፍሉ እንደወጣች ወደ ላፕቶፑ ሄደ። ተቆልፏል። ግን ሊያም የአባቱን ፓስወርድ ያውቃል። የሊያም ልደት ቀን ነበር።
የፍለጋ ታሪኩ ተሰርዟል። ግን አንድ ገጽ ክፍት ሆኖ ተገኝቷል። የአንድ ትልቅ የኢንሹራንስ ኩባንያ ድረገጽ። የሊያም ሆድ ተረበሸ። ይህ ሳራ የምትለው ፖሊሲ መሆን አለበት። ይበልጥ ሊመረመር ሲል ሰው ሲመጣ ሰማና ላፕቶፑን ዘግቶ መጽሐፍ እንደሚያይ ሆነ። ጆን ገባ። እዚህ ምን እየሰራ ነው ልጄ? መጽሐፍ እየፈለግኩ ነው ብሎ ሊያም ዋሸ። አባቱን መዋሸት እየቀለለው በመምጣቱ ጠላው። ጆን ጸጉሩን አሻሸው። ጥሩ ነው ልጄ፣ ና እራት ደርሷል። ወደ ራት ሲሄዱ የሊያም አይምሮ እየሰራ ነበር። በሚቀጥለው ቀን ሊያም አንድ እድል አገኘ። ጆን በስራ ላይ ነበር። ሳራ ደግሞ ወጥታ ነበር። እጆቹ እየተንቀጠቀጡ የሳራን ላፕቶፕ ከፈተ። በፓስወርድ ተቆልፏል። የልደት ቀኖችን ሞከረ፣ ግን አልሰራም። ሊያቆም ሲል አንድ ቢጫ ወረቀት ላፕቶፑ ስር አየ። በላዩ ላይ ኮድ ተጽፏል። ሲሞክረው ላፕቶፑ ተከፈተ። በሳራ ፋይሎች ውስጥ ሲመለከት የጆን የጊዜ ሰሌዳና የኢንሹራንስ መረጃዎችን አገኘ። የአደጋ ሞት እና $5 ሚሊዮን የሚሉ ቃላቶችን አየ። የአባቱ ህይወት ዋጋ $5 ሚሊዮን ነው። ግራ ገባው። ጃክ የሚል ፎልደር አገኘ። በውስጡ የሚያውቀውን ሰው ፎቶዎች አየ። ጠቆር ያለ ጸጉር ያለውና በግራ ቅንድቡ ላይ ጠባሳ ያለበት ሰው። ከሳራ ጋር እንደ ፍቅረኛ ሆኖ የተነሱት ፎቶዎች ነበሩ። ሊያም ደነገጠ። ሳራ አባቱን ለመጉዳት ማቀዷ ብቻ ሳይሆን እየከዳችውም ነበር። በድንገት መኪና መጣ። ሳራ ተመልሳለች። ሊያም በፍጥነት ሁሉንም ነገር ዘግቶ ወደ ቦታው መለሰው። ሳራ ስትገባ እዚህ ነው እንዴ ያለኸው አለችው። አሁን እዚህ ሆኜ የቤት ስራ እየሰራው ነው ብሎ መለሰ። ድምፁ እየተረጋጋ ነበር። ሳራ በጥርጣሬ ተመለከተችውና እራት ደርሷል ብላው ሄደች። ያም ምሽት ሊያም ስለሰማውና ስላየው ነገር አሰበ። ሳርና ጃክ አባቱን ለገንዘብ ሲሉ ሊገድሉት እያቀዱ ነበር። ሰርጉ ጥቂት ቀናት ብቻ ቀርተውታል። ለአባቱ ቢነግረው ያምነዋል? ሳራ ሊያምን እንደ ቅናተኛና አስቸጋሪ ልጅ አድርጋ ለጆን ስታሳየው ቆይታለች። ሊያም አንድ ውሳኔ ወሰነ። ዝም ብሎ በፍጹም አይመለከትም። ይህንን ሰርግ ማቆምና አባቱን ማዳን አለበት። አሁን እስኪ ወደ ሰርጉ አዳራሽ እንመለስ። አስቀዳሹ ሲያወሩ ሊያም ምንም አይሰማውም ነበር። በደረት ውስጥ ያለው ጭንቀት ብቻ ነው የሚሰማው። ፓስተሩ ቀጠለ። እነዚህ ሁለቱ ባልና ሚስት እንዳይሆኑ የሚያግድ ምክንያት ያለው ካለ አሁን ይናገር፣ አለበለዚያ ደግሞ ለዘላለም ዝም ይበል የሚለው ቃል ተሰማ። ይህ የሊያም እድል ነበር። አንድ እድል። ግን ፍርሃት አሸነፈው። ቆይ የሚለው ቃል ከሊያም አፍ ወጣ። ሰርጉ ይቁም። በቤተ ክርስቲያን ውስጥ ድንጋጤ ነገሰ። ሁሉም አይኖች ወደ ሊያም ዞሩ። ጆን ወደ ልጁ ዞሩ። ምን ሆነሃል ልጄ አለው። ሊያም አባቱንና ሳራን ተመለከተ። አባዬ እሷን ማግባት አትችልም። እሷ የምታስባት አይነት ሴት አይደለችም። ጆን በሊያም ትከሻ ላይ እጁን አኖረ። ስለምን እያወራህ ነው ልጄ? ደህና ነህ? ሊያም ጭንቅላቱን ነቀነቀ። ደህና አይደለሁም አባዬ፣ ሳራ እየዋሸች ነው። ሳራ የሐሰት ሳቅ ሳቀች። ልጄ አዲስ እናት ማግኘት እንደሚያስፈራህ አውቃለሁ፣ ግን ይህ ትክክለኛው መንገድ አይደለም። አይደለም፣ ጃክ ከሚባል ሰው ጋር ስታወሪ ሰምቼሻለሁ። ስለ ኢንሹራንስ ፖሊሲው አውቃለሁ። አባቴን ለመጉዳት እያቀድሽ ነው። ቤተ ክርስቲያኑ ጭጭ አለ። የጆን ፊት ነጣ። ሊያም ይህ ከባድ ክስ ነው አለው። ጃክ ከሚባል ሰው ጋር ስታወራ ሰምቻለሁ አባዬ፣ እምላለሁ እውነቴን ነው ሲል ሊያም ለመነው። ሳራም ጆን ይህ የማይረባ ነገር ነው፣ ጃክ የሰርግ አዘጋጁ ነው ብላ ለመከላከል ሞከረች። ግን ሊያም አላቆመም። አይደለም፣ በላፕቶፕሽ ላይ የኢንሹራንስ ፖሊሲውን አይቻለሁ፣ እናም የጃክን ፎቶዎች አይቻለሁ። እሱ የሰርግ አዘጋጅ ብቻ አይደለም። እንግዶች በሹክሹክታ ማውራት ጀመሩ። ሳራ ራሷን መቆጣጠር አቃታት። ይህ ልጅ በጣም አስቸጋሪ ነው፣ ሰርጉን ለጊዜው እናቁመው አለች። ግን ጆን አቋረጣት። አይ ሳራ፣ አሁን መጨረስ አለብን። ሊያም ዋሽቶኝ አያውቅም። ሳራ በቁጣ አንተ የማትረባ ልጅ ሁሉንም ነገር አበላሽኸው ብላ ጮኸች። በዚያ ቅስፈት ጆን የማያውቀውን የሳራን ጎን አየ። ሳራ ምንድን ነው ያደረግሽው አላት። ሳራ ስህተት እንደሰራች አውቃ ለማለስለስ ሞከረች፣ ግን አልሆነላትም። ቤተ ክርስቲያኑ ከባድ በሆነ ዝምታ ተዋጠ። የጆን ፊት ነጣ። አይኖቹ ባለማመን ፈጠጡ። ሊያም ይህ በጣም ከባድ ነገር ነው። እንዲህ ያለ ነገር ከየት ሰማህ? ሰምቻለሁ አባዬ ሲል ሊያምም ነገረው። ከጃክ ጋር ስታወራ ነበር ስለ ገንዘብና ስለ ኢንሹራንስ እና ከሰርጉ በኋላ አንተን እንዴት እንደሚገድሉ ሲያወሩ ሰምቻለሁ። የሳራ ሳቅ አሁን ይበልጥ ቀጠነ። ድንጋጤም እየታየባት መጣ። ጆን የኔ ፍቅር፣
ይህንን በጭራሽ ልታምን አትችልም። የማይመስል ነገር ነው። ነግሬሃለሁ፣ ጃክ የሰርግ አዘጋጃችን ነው። እርግጥ ነው ስለ ስነ ስርዓቱና ስለ ኢንሹራንስ፣ ስለ አቅራቢዎች ክፍያ እያወራን ነበር። ሊያም ተሳስቶ ሰምቶ መሆን አለበት። ነገር ግን ሊያም ወደ ኋላ አላፈገፈገም። አይደለም፣ አባቴ ሲሞት በብዙ ዶላር የሚከፈልበት ነው። አሁን እንግዶቹ መጮህ ጀመሩ። አንዳንዶቹ በድንጋጤ ሌሎቹ በጭንቀት እርስ በርስ ማንሾካሾክ ጀመሩ። ጆን ባለበት ደርቆ ቆሟል። በልጁና በሙሽራው መካከል እያየ ነበር። የሳራ ፊት ተለውጧል። የለበሰችው ጭንብል እየወለቀ ነበር። ጆን አለችው እጁን ለመያዝ እየሞከረች። ታውቀኛለህ፣ እንዲህ ያለ ነገር በፍጹም እንደማላደርግ ታውቃለህ። ይህ ተራ ወሬ ነው። ሊያም ልጅ ነው፣ የሚናገረውን አያውቅም። ግራ ገብቶታል። ተጨንቆ ሊሆን ይችላል። ጆን በድጋሚ ግራ ተጋባ። በዝግታ ሊያም እነዚህ የምትናገራቸው ነገሮች በጣም ከባድ ናቸው። ስላየኸውና ስለሰማኸው ነገር እርግጠኛ ነህ? አለው። ሊያምም አይኖቹ ይዘውት የነበሩትን እንባ እየዘረገፈ እርግጠኛ ነኝ አባዬ፣ በዚህ ነገር ላይ በፍጹም አልዋሽም ብሎ ራሱን ነቀነቀ። ሳራ እኔን ስታሰቃየኝ ነበር። አንተ በሌለህበት ጊዜ ታሰቃየኛለች፣ መጥፎ ስሜት እንዲሰማኝ ታደርጋለች። አሁን ደግሞ አንተን ልትጎዳ ነው። አባዬ እባክህን አንድ ጊዜ እመነኝ። የጆን ፊት በስሜት ማዕበል ተመታ። ግራ መጋባት፣ ህመም፣ ለማመን አለመፈለግ። ወደ ሳራ ዞረ። ድምፁ ተናንቆት ነበር። ሳራ በዚህ ውስጥ እውነት አለ ብሎ ጠየቃት። የሳራ ትዕግስት ተሟጠጠ። በቤተ ክርስቲያን ውስጥ ያሉትን የሰዎች ፊትና ፓስተሩን አይታ የሊያምን ልመና ተመለከተች። ለአፍታ እንደተያዘ አውሬ መሰለች። ከዚያም በአንድ ቅስፈት ባህሪዋ ተቀየረ። አይኖቿ ደነደኑ፣ ከንፈሯም ተጣበቀ። ይህ የማይረባ ነገር ነው ብላ ተናገረች። የአባቱን ትኩረት በሚፈልግ አንድ ባለጌ ልጅ እዚህ መቆም የለብኝም አለች። ወደ ደነገጠው ህዝብ ዞራ ይህንን ትርኢት በማየታችሁ በጣም አዝናለሁ። ሊያም እንደ ቤተሰብ ልንፈታው የሚገባን ችግር አለበት አለች። ጆን ነግሬሃለሁ፣ ምናልባት ሰርጉን ለጊዜው ልናስተላልፈው እንችላለን። ጆን ግን አቋረጣት። ድምፁ ዝቅተኛ ነበር። አይ ሳራ፣ አይሆንም። አሁኑኑ መፍታት ያለብን ይመስለኛል። ምክንያቱም ሊያም የሚናገረው ነገር ጥቂትም ቢሆን እውነት አለው። የሳራ አይኖች በክፋት በሩ። እውነትህን ነው? የ8 ዓመት ልጅ ቅዠት አምነህ ከምትወዳት ሴት ጋር ትጣላለህ? የጆን ፊት ተረበሸ። ልጄንም ወዷለሁ ሳራ። ደግሞም ሊያም ከዚህ በፊት ዋሽቶኝ አያውቅም። እንዲህ ያለ ታሪክ ዝም ብሎ የሚፈጠር ልጅ አይደለም፣ አውቀዋለሁ። ሊያም አባቱ ትንሽም ቢሆን ስላመነው እፎይታ ተሰማው። ነገር ግን ሳራ አልጨረሰችም። ይህ በጣም አሳፋሪ ነው ብላ ጮኸች። ድምጿን ከፍ አድርጋ ነበር። እኔ አንተን ከመውደድ በስተቀር ምን አደረግኩ? ጆን፣ ለሊያም እናት ለመሆን ሞከርኩ፣ ግን የተከፈለኝ ክስና ጥርጣሬ ነው። ወደ ሊያም ዞራ አይኖቿ እየነደዱ ተመለከተችው። አንተ ትንሽ ባለጌ ብላ ተናገረች። ራሷን ለጥቂት ሰከንድ መቆጣጠር አቃታት። ሁሉንም ነገር አበላሸኸው። ከታዳሚው የድንጋጤ ድምፅ ወጣ። ጆን ከዚህ በፊት አይቶት የማያውቀውን የሳራን ገጽታ አየ። ይህም እስከ አጥንቱ ድረስ እንዲቀዘቅዝ አደረገው። ሳራ አላት በሹክሹክታ። ምን እያደረግሽ ነው? ሳራ ስህተት እንደሰራች ተረዳች። በፍጥነት ለመመለስ ሞከረች። በሳቅ ታጅባ ጆን፣ ምን እየተፈጠረ እንደሆነ ተመልከት። ሁሉንም ነገር አበላሸው። የሊያም ጩኸት፣ እነዚህ ክሶች፣ ራሴን መቆጣጠር አልቻልኩም። ለዛ ነው የተቆጣሁት። እንደምትረዳኝ ተስፋ አደርጋለሁ። ግን ጉዳቱ ደርሷል። ጆን ወደ ኋላ አንድ እርምጃ ፈገፈገ። አይኑን ከሳራ ላይ ሳይነቅል አሁን እንኳን የምረዳሽ አይመስለኝም ሳራ። ምክንያቱም እኔ የማውቃት ሳራ ምንም ያህል ብትበሳጭ ልጄን በዚህ መልኩ አታናግረውም ነበር። ወደ ሊያም ዞሮ ተንበረከከ። ሊያም፣ ሁሉንም ነገር ከመጀመሪያው እንድትነግረኝ ይፈልጋለሁ። ምንም ነገር ሳታስቀር ንገረኝ አለው። እናም ሁሉም ሰው እየተመለከተው ሊያም ማውራት ጀመረ። ጆን በሌለበት ጊዜ ሳራ ምን ያህል ጨካኝ እንደነበረች የምትሰጠውን አስተያየትና አካላዊ ማስፈራሪያዎችን በግልጽ ይነግረው ጀመር። የሰማውን የስልክ ወሬ፣ የጠፋችባቸውን ጊዜያትና በሚስጥር የምትላላካቸውን መልእክቶች ዘረዘረ። በኮምፒውተሯ ላይ ያገኘውን የኢንሹራንስ ፖሊሲና ከጃክ ጋር የነበራትን ፎቶዎች ገለጸ። ሊያም ሲናገር የጆን ፊት ይበልጥ ነጣ። እንግዶቹ በዝምታ ይሰሙ ነበር። የሆነ አጓጊ ፊልም እንደሚያዩ ሁሉ አሁን ምን ተፈጠረ በማለት እየተቁነጠነጡ ይጠባበቃሉ። አንዳንዶቹ ራሳቸውን በመነቅነቅ፣ አንዳንዶቹም የእንቆቅልሾቹ ክፍሎች እንደገጠሙላቸው በማሰብ አሃ ይሉ ነበር። ሳራ ደርቃ ቆማለች። አይኖቿ በጆንና
በመውጫው መካከል ይመላለሳሉ። የሊያም ታሪክ ሲጠናቀቅ እሷ ሙሉ በሙሉ ተቀይራ ነበር። ከጥቂት ደቂቃዎች በኋላ በመተላለፊያው ላይ የመጣችው ሙሽራን አትመስልም። ይህ እውነት ነው? ጆን ጠየቃት። ድምፁ በህመምና በክህደት ከብዶ ነበር። ሳራ፣ አይኔን እያየሽ ውሸት እንደሆነ ንገሪኝ። የሳራ አፍ ተከፈተ፣ ግን መልሶ ተዘጋ። ምንም ቃል አላወጣችም። አይኖቿ ቀዝቃዛ ነገር ይነበብባቸዋል። በዚያች ቅስፈት ጆን እውነቱን አወቀ። ልቡም ተሰበረ። ይመስለኛል፣ እውነት የሆነ ይመስለኛል አለ ጆን። ድምፁ እየተንቀጠቀጠ ነበር። ቀጥሎም ይህ ሰርግ አብቅቷል ሲል ተናገረ። በቤተ ክርስቲያኑ ውስጥ ሁካታ ተፈጠረ። እንግዶች መነሳት ጀመሩ። አንዳንዶቹ ወደ መውጫው፣ አንዳንዶቹ ምን እየሆነ እንደሆነ ለማየት ወደፊት ተጠጉ። በሁካታው መሃል ሳራ እድሏን አየች። በብስጭት ነጩን ልብሷን እየጎተተች በመተላለፊያው በኩል ሮጠች። የደነገጡትን እንግዶች ገፍታ ወደ በሩ አመራች። ያዟት ብሎ አንድ ሰው ጮኸ። እሷ ግን ፈጣን ነበረች። በሮቹን ከፍታ ወደ ውጭ በረረች። ትርምስ የነገሰበትን ትዕይንት ትታጠፋች። ሳራ ስትሮጥ ነጭ ልብሷ እንደ መንፈስ በአየር ላይ ይውለበለብ ነበር። ጆን ግን ከድንጋጤው ወጥቶ ወዲያውኑ እርምጃ ወሰደ። ስልኩን አውጥቶ 911 ደወለ። ሄሎ፣ ወንጀል ሪፖርት ላደርግ ነበር አለ ጆን ድምፁ እየተንቀጠቀጠ። እጮኛዬ ለኢንሹራንስ ገንዘብ ስትል እኔን ለመግደል እያቀደች ነበር። አሁን ከሰርጋችን አምልጣ ሮጣለች። እባካችሁ ፈልጓት አላቸው። ጆን ለፖሊስ የሳራን መልክና የሄደችበትን አቅጣጫ ሲናገር ሊያም በቦታው ደርቆ ቆሞ ነበር። በጀመረው ክስተት ብዛት ተውጦ ነበር። በሆዱ ውስጥ የእፎይታና የጭንቀት ስሜት ይፈራረቃል። አባቱን አድኖታል፣ ግን በምን ዋጋ? እንግዶቹ አሁን በድንጋጤና በወሬ ተሞልቷል። አንዳንዶቹ ሙሽራዋን ለማየት ወደ ውጭ ይሮጡ፣ ሌሎቹ በቡድን ሆነው ጆንና ሊያምን እያዩ ያንሾካሹካሉ። ጆን ስልኩን ዘግቶ ወደ ልጁ ዞረ። ፊቱ በተቃራኒ ስሜቶች ተሞልቶ ነበር። ተንበረከከና እጁን በሊያም ትከሻ ላይ አኖረ። ሊያም አለው፣ ድምፁ ጎርንኖ ነበር። በጣም አዝናለሁ። ቀደም ብዬ ልሰማህ ይገባ ነበር። እኔ አባትህ ማስተዋል ነበረብኝ። ሊያም እጆቹን በአባቱ አንገት ላይ ጠመጠመ። ፊቱንም በአባቱ ትከሻ ላይ ቀበረ። ችግር የለውም አባዬ፣ ደህና በመሆንህ ደስ ብሎኛል አለው። ጆን በእንባ ተሞልቶ ልጁን አጥብቆ አቀፈው። ካፍታ በኋላ በዙሪያቸው ያለው ሁካታ ጠፋ። አባትና ልጅ በማዕበሉ ውስጥ አንድ ሆኑ። ቆይታቸው ግን በፖሊሶች መምጣት ተቋረጠ። 2 ፖሊሶች ወደ ቤተ ክርስቲያኑ ገቡ። የሁሉም ሰው ትኩረት ወደ እነሱ ሆነ። አቶ ማቲው ብሎ አንደኛው ፖሊስ ወደ ጆንና ወደ ሊያም ቀረበ። ጆንም ቆመ። እጁን በሊያም ትከሻ ላይ እንደያዘ አሁን እኔ ነኝ አላቸው። እኔ ኦፊሰር ጆንሰን ነኝ። ይህ ደግሞ ጓደኛዬ ኦፊሰር ሪቬራ ነው። እዚህ ስለሆነው ነገር ጥቂት ጥያቄዎችን ልንጠይቅ እንፈልጋለን አሉት። ጆን የሆነውን ነገር መናገር ሲጀምር የሊያም ትኩረት ወደ ቤተ ክርስቲያኑ መግቢያ ሄደ። አንድ ረጅም ጥቁር ጸጉር ያለውና በግራ ቅንድቡ ላይ ጠባሳ ያለበት ሰው በኃይል ወደ ውስጥ ለመግባት ሲሞክር አየው። የሊያም ልብ ደነገጠ። በሳራ ኮምፒውተር ላይ ካለው ፎቶ ጋር አንድ አይነት ነበር። አሁን እሱ ጃክ ነበር። አባዬ አለ ሊያም የአባቱን ሸሚዝ እየጎተተ። አባዬ እሱ ነው፣ ጃክ ማለት እሱ ነው። ጆን ቀና ብሎ ሊያም ወደሚያመለክተው አቅጣጫ አየ። አይኖቹ ወዲያውኑ አወቁት። ኦፊሰሮች አለ ጆን በፍጥነት፣ ያ በሩ ጋር ያለው ሰው በዚህ ውስጥ እጁ ያለበት ይመስለኛል። ልጄ ሳራ በስልክ ስታወራው የሰማው ሰው እሱ ነው። ፖሊሶች ወዲያውኑ እርምጃ ወሰዱ። ኦፊሰር ጆንሰን ከጆንና ከሊያም ጋር ሲቆይ፣ ኦፊሰር ሪቬራ ወደ ጃክ በፍጥነት አመራ። ጃክ ወደ ኋላ ለማፈግፈግ እየሞከረ ነበር። እዚያው ቁም ብሎ ኦፊሰር ራቬራ ጮኸ። ጃክ ላፍታ ደርቆ ቆመ። እንደ ተያዘ አውሬ አይኑን ወዲያ ወዲህ ሲያደርግ ቆይቶ በድንጋጤ ዞሮ ሮጠ። ኦፊሰር ሪቬራም በሬዲዮ ተጨማሪ ኃይል እየጠየቀ ተከተለው። እንግዶቹ ፖሊሱ ያንን ሚስጥራዊ ሰው ተከትሎ ሲወጣ በዝምታ ተመለከቱ። አቶ ማቲውስ አለ ኦፊሰር ጆንሰን። ድምፁ በእርጋታ ግን በትዕዛዝ የተሞላ ነበር። አንተና ልጅህ ወደ ጣቢያ መታችሁ ሙሉ ቃል ብትሰጡ ይሻላል። ስለ ሳራ እቅድ ያላችሁን ማስረጃ ሁሉ መሰብሰብ አለብን። ጆን በድንጋጤ ውስጥ ሆኖ ራሱን ነቀነቀ። እርግጥ ነው የምትፈልጉትን ሁሉ እንሰጣለን። ሊያም ልጄ ደህና ነህ? ወደ ፖሊስ ጣቢያ መሄድ ትችላለህ? ሊያምን በድፍረት አሁን አባዬ እሄዳለሁ አለው። ሊወጡ ሲሉ የጆን ሚዜ ቀረባቸው። ጓደኛውን በትከሻው እየነካ ምን እንዳደርግ ትፈልጋለህ በማለት ግራ የተጋቡትን እንግዶች ተመለከተ።
ጆን ጸጉሩን እያሻሸ አላውቅም ጃክ፣ ሁሉም ወደ ቤታቸው እንዲሄዱ ንገርልኝ። በእኔ ስም ይቅርታ ጠይቃቸው። አሁን ይህንን መቋቋም አልችልም አለው። ሚዜውም በተረዳ ስሜት ራሱን ነቀነቀ። አይዞ ጓደኛዬ፣ እኔ እዚህ ያለውን ነገር ሁሉ አስተካክላለሁ። አንተ ስለ ራስህና ስለ ሊያም ብቻ ተጨነቅ አለው። ጆንም ፈገግ ለማለት ሞከረ። አመሰግናለሁ፣ ያላንተ ምን እንደማደርግ አላውቅም ነበር አለው። ጆን እና ሊያም ከኦፊሰር ጆንሰን ጋር ሲወጡ ሚዜው ለህዝቡ ሁኔታውን እያስረዳና ሁሉም ወደ ቤታቸው እንዲመለሱ በትህትና ሲጠይቅ ይሰሙ ነበር። ወደ ፖሊስ ጣቢያው የሚደረገው ጉዞ እንደ ህልም ነበር። ሊያም ከኋላ ተቀምጦ የሚታወቀውን ከተማ ሲያልፉት ይመለከት ነበር። ሁሉም ነገር ያው ነው፣ ግን ደግሞ ሁሉም ነገር ተቀይሯል። አሁን አባቱ ከጎኑ ተቀምጧል። ዝም ብሎ በመስኮት ወደ ውጭ ይመለከታል። ጣቢያ ሲደርሱ ጆን እና ሊያም ጠረጴዛና ጥቂት ወንበሮች ወዳሉት ክፍል ገቡ። ኦፊሰር ጆንሰንም ይህ የምርመራ ክፍል አይደለም፣ ዝም ብሎ ማንም ሳይረብሸን የምናወራበት ክፍል ነው አላቸው። ለሚቀጥሉት ጥቂት ሰዓታት ጆን እና ሊያም ከሳራ ጋር የነበራቸውን ነገር ተናገሩ። ሊያም የሰማውን የስልክ ንግግር፣ ግፏን፣ የኢንሹራንሱን መረጃና ፎቶዎቹን ተናገረ። ጆንም ከሳራ ጋር ስለነበረው ግንኙነትና መቼ ነገሮች መቀየር እንደጀመሩ ለማስታወስ እየሞከረ ክፍተቶቹን ሞላ። ሲያወሩ የእንቆቅልሹ ክፍሎች እየገጠሙ መጡ። ሳራ ከታጩ ከአንድ ወር በኋላ የጆንን የኢንሹራንስ መጠን እንዲጨምር ሐሳብ አቅርባ ነበር። ምክንያቱም ደግሞ ለጆን የሆነ ነገር ቢፈጠር የሊያም የወደፊት ህይወት እንዳይበላሽ በሚል ነበር። እንዲሁም አደገኛ የሆኑ ስፖርቶችን አብረው እንዲሰሩ ትገፋፋው ነበር። እኔ ጀብዱ የምትወድ መስሎኝ ነበር አለ ጆን። ይህንን በፍጹም አላሰብኩትም ነበር። ሊያም የአባቱን እጅ ይዞ አጽናናው። ጆንም ለልጁ ድጋፍ ምስጋናውን በፈገግታ ገለጸ። ቀኑ እየገፋ ሲሄድ ተጨማሪ መረጃዎች መጡ። ኦፊሰር ራቬራ ጃክን ከቤተ ክርስቲያኑ ጥቂት ርቆ መያዝ ችሏል። ሲጠየቅም ወዲያውኑ ተሰበረ። እሱና ሳራ ያቀዱትን ሴራ በሙሉ ዘረገፈው። ሳራ የሚለው ስሟም ትክክለኛ እንዳልሆነና እውነተኛ ስሟ ኮነር እንደሆነ ታወቀ። እሷ ባለሀብቶችን በማታለልና ገንዘባቸውን ይዛ በመጥፋት የታወቀች አጭበርባሪ ነበረች። ጃክ ደግሞ የወንጀልና የህይወት አጋሯ ነበር። ይህን መሰል ስራ ለአመታት ሲሰሩ ቢቆዩ እንደዚህ ያለ አደገኛ ነገር ውስጥ ግን ገብተው አያውቁም ነበር። ያ የኢንሹራንስ ፖሊሲ የሴራው የመጀመሪያ ብቻ ነበር። ሳራ ጆንን ከጓደኞቹና ከቤተሰቦቹ ነጥላ ንብረቱን በሙሉ ለሷ እንዲያወርስ እያደረገችው ነበር። እቅዳቸው ለመዝናናት በሚሄዱበት ጉዞ ላይ አደጋ አዘጋጅተው ገንዘቡን ሁሉ ይዘው መጥፋት ነበር። የሳራ ክህደት ሙሉ በሙሉ ሲጋለጥ ጆን በራሱ አፈረ። ቆይ እንዴት እንደዚህ ልታወር ቻልኩ ብሎ ተናገረ። ኦፊሰር ጆንሰን ሁኔታውን በተረዳ ስሜት አቶ ማቲዩስ እባክህ ራስን አትውቀስ፣ እነዚህ ሰዎች በጣም ከባድ ናቸው አለው። ሰዎችን በመቆጣጠር ረገድ በጣም ጎበዞች ናቸው። ዋናው ነገር ግን በልጅ ምክንያት ሳይሳካላቸው መቅረቱ ነው አለው። ጆን ሊያምን በኩራትና በጸጸት እያየ ልክ ነህ ልጅ ሊያም ዛሬ ህይወቴን አድኖታል፣ ብቻ ቀድሜ በሰማሁት ብዬ እመኛለሁ አለ። ሊያምም አሁን ደህና ነኝ አባዬ አለው። ቀኑ ወደ ምሽት ቢዞርም የሳራ ወሬ እስካሁን አልተሰማም ነበር። ከቤተ ክርስቲያኑ ከወጣች በኋላ በአየር ላይ የበነነች መሰለች። ፖሊሶች እሷን ለመፈለግ የሚቻላቸውን ሁሉ እንደሚያደርጉ ቢገልጹም በመጥፋት ረገድ ግን ልምድ እንዳላት አስጠንቅቀዋል። ለሁሉም ጣቢያዎች መረጃ ልከናል። አየር ማረፊያዎችንና የመኪና ኪራይ ቦታዎችን እየተቆጣጠርን ነው፣ ግን እውነቱን ለመናገር እሷ ቀድማናለች አሉ ፖሊሶቹ። ጆንም ተረድቻለሁ፣ ስለምታደርጉት ነገር ሁሉ አመሰግናለሁ አላቸው። ከጣቢያው ሲወጡ ኦፊሰር ጆንሰን ለጆን ካርዱን ሰጠው። የምታስታውሰው ነገር ካለ ወይም ሳራ ልታገኝ ከሞከረች በማንኛውም ሰዓት ደውልልኝ አለው። ጆን ካርዱን ይዞ ወደ ሊያም ዞረ። ልጄ ወደ ቤት እንሂድ። ሊያምም በድካም ራሱን ነቀነቀ። የዛሬው ውጥረት አካላዊና ስነ ልቦናዊ ድካም አምጥቶበት ነበር። የመመለሻ መንገዱ ዝምታ የሰፈነበት ነበር። መኪናው በረንዳው ላይ ሲቆም ጆን ሞተሩን አጠፋ። ወዲያው ግን አልወረደም። ሊያም አለው በለሰለሰ ድምፅ። ትልቅ ይቅርታ አለብኝ። ሊያምም በግርምት ጠየቀ። አባዬ ለምኑ? ጆን ትንፋሽ አውጥቶ ባለመስማቴ፣ ሳራ እንዴት እንደምትይዝህ እኔ ራሴ ባለማየቴ፣ ያችን ሴት ወደ ቤታችን በማምጣቴ ለአደጋ ስላጋለጥኩ አለው። ሊያምም ላፍታ አሰበና አባዬ አንተ ደስተኛ ለመሆንና እኛን ደስተኛ ለማድረግ ነው የሞከርከው። እሷ እንደዚህ እንደሆነች አላወቅም ነበር አለው። የጆን አይኖች በእንባ ተሞሉ።
ግን አንተ ደስተኛ እንዳልነበርክ ማስተዋል ነበረብኝ። እኔ እኮ አባትህ ነኝ፣ ላይህ ይገባ ነበር። ሊያም የአባቱን እጅ ያዘ። አባዬ እኔ ነገሮችን ማበላሸት አልፈለኩም። አንተ ከሷ ጋር ደስተኛ ሆነ ስለነበር ችግሩ እኔ የሆንኩ መስሎኝ ነበር። ጆን በልጁ ቃላት ልቡ ተሰበረ። ሊያምን አጥብቆ አቀፈው። በፍጹም ችግሩ አንተ ልትሆን አትችልም። አንተ በእኛ ህይወት ችግር ልትሆን አትችልም። በህይወቴ ካሉኝ ነገሮች ውስጥ ትክክሉ አንተ ነህ ልጄ፣ ምርጡ ነህ አለው። ለረጅም ጊዜ ተቃቅፈው አለቀሱ። ይህም ላለፉት ወራት የነበረውን ህመም ሁሉ ያጠበ እንባ ሆነ። በመጨረሻም ጆን እንባውን ጠርጎ ውስጥ ገብተን ብዙ ፒዛ እንዘዝ አለው። ሊያምም ፈገግ ብሎ አሁን አባዬ ብዙ ፒዛ እንብላ አለው። ጆንም ሳቀ። ከዛሬ በኋላ የፈለግከውን አይነት ፒዛ ማግኘት ትችላለህ አለው ወደ ቤት ሲገቡ። ሁለቱም ትልቅ ሸክም እንደወረደላቸው ተሰማቸው። የሳራ ጥላ አሁንም ቢኖርም ግን አብረው ይጋፈጡታል። አሁን ቤታቸው ናቸው፣ ደህና ናቸው። ከሁሉም በላይ ደግሞ አብረው ናቸው፣ አንድ ላይ። የሚቀጥሉት ጥቂት ሳምንታት በስራ የተጠመዱ ነበሩ። የጆን እና የሊያም ህይወት በሳራ ክህደት ምክንያት ተመሰቃቅሏል። ከፖሊሶች ጋር ተጨማሪ ቃለ መጠይቆች፣ ከጠበቆች ጋር ስብሰባዎች እና ከጓደኞችና ቤተሰብ የሚመጡ ስልኮች ይበዙ ነበር። ጆን ሊያምን ከዚህ ሁሉ ሁካታ ለመጠበቅ ቢሞክርም ከእውነታው መሸሽ ግን አልቻለም። ሳራ አሁንም አልተያዘችም። ጃክ ግን በህግ ፊት ቀርቧል። ቅጣቱን ለማቅለል ሲል ስለ ሳራ ያለፉት ወንጀሎችና ስለ ተባባሪዎቻቸው ብዙ መረጃዎችን ሰጥቷል። የሱ ምስክርነት ሳራ ለዓመታት ብዙ ሰዎችን ስታጭበረብር እንደኖረች የሚያሳይ ነበር። ለሊያም ይህ የእፎይታና የጭንቀት ድብልቅ ስሜት ፈጠረበት። ሳራ በመጥፋቷ ደስተኛ ቢሆንም አንድ ቀን ግን ተመልሳ ልትበቀለኝ ትችላለች የሚል ፍርሃት ነበረበት። ጆን የልጁን ጭንቀት አይቶ ቤቱ ውስጥ አዲስ የደህንነት ካሜራዎችንና መሳሪያዎችን ገጠመ። እኛ አንድ ቡድን ነን ሊያም፣ እኔ እናንተ አንድ ቡድን ነን ይለው ነበር። ሊያምም አባቱ ይህንን ሲለው ደህንነት ይሰማዋል። ሳምንታት እያለፉ ሲሄዱ ህይወት ወደ ቀድሞ ሁኔታዋ መመለስ ጀመረች። ጆንም በስራው ላይ ትኩረት አደረገ። ሊያምም ትምህርቱን ቀጠለ። አንድ ቅዳሜ ጠዋት የጆን የቅርብ ጓደኛና ሚዜው መጣ። እንዴት ናችሁ አላቸው። ጆንም እየሞከርን ነው አለው። ጓደኛውም ለጆንና ለሊያም ሽርሽር እንዲወጡ ሐሳብ አቀረበላቸው። ለጥቂት ቀናት ከዚህ ሁካታ ርቃችሁ ብትቆዩ ይሻላል። ስልክ የሌለበት፣ ጋዜጠኛ የሌለበት፣ ተፈጥሮ ብቻ ወዳለበት ቦታ ሂዱ አላቸው። ሊያምም አሳ ማጥመድ እንችላለን ብሎ ጠየቀ። አይኖቹ በደስታ እያበሩ ነበር። ጓደኛውም እርግጥ ነው አሁን ትችላላችሁ አለው። ጆንም ይህ ለልጁ የሚያስፈልገው መሆኑን ተረድቶ ተስማማ። የሽርሽር ጉዞ ለጆንና ለሊያም በጣም ጠቃሚ ነበር። ሳራ ያደረሰችባቸውን ክህደት ረስተው ለመጀመሪያ ጊዜ ዘና አሉ። በጫካ ውስጥ በእግራቸው ተጓዙ፣ አሳ ጠመዱ፣ በእሳት ዙሪያ ታሪኮች አወሩ። ሊያም ድንኳን መትከል ሲማር፣ ጆን ደግሞ ልጁ ያለ ምንም ጭንቀት ሲጫወት በማየቱ ተደሰተ። በመጨረሻው ምሽት ጆን ሊያምን አጠገቡ አስጠግቶ አመሰግናለሁ ልጄ አለው። ሊያምን በግርምት አባዬ ለምኑ አለው። ጆን ፈገግ ብሎ እኔ ማየት ባልቻልኩበት ጊዜ ደፋር በመሆንህ ሁለታችንንም ስላዳንከን አመሰግናለሁ። አባዬ አንተ አባቴ ነህ፣ በጣም ወድሃለሁ፣ ላጣህ አልፈልግም ሲል መለሰለት። በማግስቱ ወደ ቤት ሲመለሱ ሁለቱም በአዲስ መንፈስ ሆነው ነበር። የሳራ ጥላ በቤት ውስጥ አሁንም ቢኖርም አሁን ግን ህይወታቸውን አይቆጣጠርም፣ አቅም አልነበረውም። ህይወት ወደፊት ቀጠለች። ሊያም አዲስ የትምህርት ዘመን ጀመረ። ጆንም በሳይኮሎጂስት እርዳታ ወደ ቀድሞ ማህበራዊ ህይወቱ መመለሱን ጀመረ። ከሰርጉ ከ6 ወራት በኋላ ኦፊሰር ጆንሰን በድንገት መጣ። ሳራን አገኘናት አላቸው። ጆንም አሰራችኋት ብሎ ጠየቀው። ኦፊሰር ጆንሰን ግን አይ በማለት ራሱን ነቀነቀ። አቶ ማቲው አስክሬኗን ነው ያገኘነው፣ ራሷን እንዳጠፋች እናምናለን አለው። ጆን በድንጋጤ ወደ ኋላ ፈገፈገ። ሞተች ብሎ ተናገረ። ኦፊሰሩም አዎን ደብዳቤም ትታ ነበር አለው። በዚያች ቅስፈት ሊያም ከፎቅ ላይ ወረደ። አባዬ ስለ ሳራ ነው አለው። ጆንም እውነቱን መደበቅ እንደማይችል አውቆ አዎን ልጄ ና አለው። ኦፊሰር ጆንሰንም ሳራ ላለፉት ወራት ስትሰደድ እንደቆየችና በመጨረሻም በሰራችው ነገር ተጸጽታ ህይወቷን እንዳጠፋች ነገራቸው። ጆንም ሊያምን አቅፎ ተቀመጠ። ሊያምም አባዬ በእውነት ተጸጽታለች ብሎ ጠየቀው። ጆንም አላውቅም ልጄ፣ ሰዎች ውስብስብ ናቸው። ዋናው ነገር ግን ከዚህ ተምረን ወደፊት መጓዛችን ነው
አለው። የሳራ ሞት ለጆንና ለሊያም የታሪኩ መዝጊያ ሆነ። በጋራ የምክር አገልግሎት እየወሰዱ ግንኙነታቸውን ይበልጥ አጠናከሩ። ጆን ምርጥ አባት ለመሆን ጥረት አደረገ። ሊያምም ከውስጡ የነበረው ፍርሃት ተወግዶለት በትምህርቱ ጎበዝ ሆነ። ሰርጉ 1 ዓመት ሲሞላው አዲስ ባህል ጀመሩ። ወደ አንድ የሚያምር ፓርክ ሄደው ቀኑን ሙሉ አብረው ማሳለፍ። በሐይቁ ዳርቻ ላይ ሆነው ጆን ለልጁ እንዲህ አለው፣ የሳራ ታሪክ ትልቅ ትምህርት ሰጥቶኛል አለው። በህይወቴ ምን ቅድሚያ መስጠት እንዳለብኝ አውቄያለሁ። ቅድሚያ መስጠት ያለብኝ ትልቁ ነገር እዚህ ያለው ነገር እንደሆነ አስተምሮኛል ብሎ የሊያምን ደረት ነካው። እኔ እናንተ ሁሉ ጊዜም አንድ ቡድን ነን፣ ምንም ቢሆን ይህንን አይቀይረውም አለው። ሊያምም አባቱን አቅፎ አባዬ እወድሃለሁ አለው። ወደ ቤት ሲመለሱ ሁለቱም ሰላም ተሰማቸው። ያለፈው ዓመት በክህደትና በፍርሃት የተሞላ ቢሆንም ግንኙነታቸውን ግን አጠናክሮታል። ወደ በረንዳው ሲገቡ ሊያም በመኪናው ውስጥ ተኝቶ ነበር። ጆንም ፈገግ ብሎ አየው። የወደፊቱን እርግጠኛ ባይሆንም ከሊያም ጋር ማንኛውንም ነገር መጋፈጥ እንደሚችል አወቀ። እንቅልፍ የወሰደው ልጁን አቅፎ ወደ ቤት አስገባው። የሊያም ድፍረት የአባቱን ህይወት ብቻ ሳይሆን ሁሉንም ሰው አስተምሯል። እውነትና ፍቅር ሁሉ ጊዜ እንደሚቀድመው አረጋግጧል። ውድ ቤተሰቦቻችን የዛሬው ታሪካችን ይህንን ይመስል ነበር። እንዴት አገኛችሁት? እስከዚህ ድረስ ካያችሁትና ከጨረሳችሁት ኮሜንት ላይ ጨርሻለሁ ብላችሁ ጻፉልኝ። የሊያም ታሪክ ልባችሁን ከነካው ቪዲዮን ላይክ እና ሼር አድርጉት። እንደዚህ አይነት አስደናቂ ታሪኮችን የምታገኙበትን የዩቲዩብ ቻናላችንንም ሰብስክራይብ በማድረግ ተቀላቀሉ። ግን እናንተ በሊያም ቦታ ብትሆኑ ምን የምታደርጉ ይመስላችኋል? እስኪ ኮሜንት ላይ ጻፉልን። እናመሰግናለን። እንወዳችኋለን። ቸር ቆዩን።